የቢሮ ምክትል ኃላፊ ወይዘሮ ራሄል ሌዊ ባደረጉት የመክፈቻ ንግግር በሁሉም ዘርፎች የሴቶችን ተጠቃሚነት ለማረጋገጥ በጋራ መስራት እንደሚገባ አሳስበዋል። የሀገር እድገት እንዲረጋገጥ የሴቶች ተሳትፎና ተጠቃሚነት ወሳኝነት እንዳለው አብራርተው ይህን ለማሳካት የሚከናወኑ ተግባራት ውጤታማ እንዲሆኑ ደግሞ የአደረጃጀቶች መጠናከር አስፈላጊ እንደሆነ ተናግረዋል። ሴቶች በህብረተሰብ ውስጥ በማንኛውም መስክ ሰብአዊ የንብረት ባለቤትና ተቆጣጣሪነት መብታቸው እንዲከበርና እኩልነታቸው እንዲረጋገጥ በኢኮኖሚ በማህበራዊና በፖለቲካ እኩል ተሳታፊ ተጠቃሚና ውሳኔ ሰጪ የሚሆኑበትን የተመቻቸ ሁኔታ እንዲፈጠርና ህጋዊ ድጋፍም እንዲያገኙ ማድረግ እጅግ አስፈላጊ በመሆኑ የሴቶች በልማት ህብረት አደረጃጀት ማጠናከር ተገቢ ይሆናል። የሴቶችን አደረጃጀቶች ለማጠናከር እየተሰሩ የሚገኙ ተግባራትን አንስተው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከ20 ሺህ በላይ የሴቶች የልማት ህብረት አደረጃጀቶች እንደሚገኙ ገልጸዋል። በእነኚህ የልማት ህብረት አደረጃጀቶች ስር የሚገኙ አባላት ቁጥር ከ610 ሺህ በላይ መሆኑን ወይዘሮ ራሄል አስታውቀዋል። ወደ 20,019 የሴቶች ልማት ህብረቶች ተደራጅተዋል። የሴቶች የልማት ህብረት አባላት በአዲስ አደረጃጀት ወደ 610,512 አካባቢ የሴቶች የልማት ህብረት አባላት እንዳሉን ከስድስቱም ዞኖች የሰበሰብናቸው መረጃዎች ያሳያሉ። የሴቶችን ተሳትፎና ተጠቃሚነት ማረጋገጥ የሁሉም መዋቅር ዓላማ መሆኑን አመላክተው ልማታዊ አመለካከትን መፍጠርና አደረጃጀቶችን ማጠናከር እንደሚያስፈልግ ተናግረዋል። ሴቶች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮችን መቅረፍ፣ ተሳትፏቸውንና ተጠቃሚነታቸውን ማጎልበት፣ ሴቶችን በልማት በተደራጀ መንገድ ማንቀሳቀስና ተሳታፊና ተጠቃሚነታቸውን ማረጋገጥ የቢሮአችን ከክልል እስከ ታችኛ ያለው መዋቅር ቁልፍ አጀንዳችን ነው። የእናቶችንና የህፃናትን ሞት ለመቀነስ የትምህርት ተሳትፎን ለማሳደግ ጎጂ ልማዳዊ ድርጊቶችን ለማስቀረትና የሴቶችን ተጠቃሚነት ለማጎልበት የልማት ህብረት አደረጃጀት አስተዋጽኦ ከፍተኛ እንደሆነ ጠቁመዋል። የእናቶችንና የህፃናትን ሞት በመቀነስ የትምህርት ተሳትፎና ውጤታማነትን በግብርናው ዘርፍ ምርትና ምርታማነትን በማሳደግ በስራ ዕድል ፈጠራና በምግብ ዋስትና ማረጋገጥ የቁጠባ ባህልን በማሳደግ ጎጂ ልማዳዊ ድርጊቶችንና የኃይል ጥቃቶችንም በመከላከልና የአካባቢን የተፈጥሮ ሀብትን በመንከባከብ ከሚያበረክቱት ልዩ ድርሻ ባሻገር በእነዚህ ዘርፎች ሴቶች ሊኖራቸው የሚገባውን ተሳትፎና ተጠቃሚነት ከማጎልበት አኳያ የልማት ህብረቱ ትልቅ ሚና አለው። በተለያዩ መዋቅሮች የሚገኙ የልማት ህብረት አደረጃጀቶችን በሚመለከት ግንዛቤ ለመፍጠርና በመጪው 7ኛ ጠቅላላ ምርጫ ሴቶች በንቃት እንዲሳተፉ ማስቻልን ዓላማ በማድረግ መድረኩ መዘጋጀቱን አመላክተዋል። እንደ ሀገራችን የ2018 ምርጫ ከፊት ለፊት አለ። ሴቶች ደግሞ በምርጫ ውስጥ ያላቸው ተሳትፎና የመመረጥም ሆነ የመምረጥ መብታቸውን በተገቢው ተጠቅመው መንግስትን የማቋቋም ግዴታ መብታቸውን እንዲጠቀሙ የማድረግ ኃላፊነት ከቢሮ እስከ አደረጃጀት የጋራ ኃላፊነታችን ስለሆነ ያንን ተረባርበን ምርጫ እስኪደረግ ድረስ ያለውን ሴቶች ሁሉም ወጥተው የሚፈልጉትን መንግስት እንዲመርጡ የማድረግ ብቻም ሳይሆን የመምረጥና የመምረጥ መብቷን የምትጠቀምበትን እድል ለሴቷ በግልጽ መንገር ኃላፊነት ስላለብን ይህን መድረክ አመቻችተናል። በመድረኩ የሴቶችን አደረጃጀቶች ለማጠናከር የተከናወኑ ተግባራትን የሚያመላክት ሰነድ በቢሮ የልማት ህብረት ዳይሬክቶሬት ዳይሬክተር ወይዘሮ ዘነበች ኃይለ ሚካኤል ቀርቦ ውይይት ተደርጎበታል። በመድረኩ ከተሳተፉት መካከል የቤንች ሸኮ ዞን ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ አልማዝ ወልደ ማርያምና በካፋ ዞን ሴቶችና ማህበራዊ ጉዳይ መምሪያ ሴቶችን በልማት ማካተትና ተጠቃሚነት ቡድን መሪ ወይዘሮ አስማረች ኃይሌ የሴቶች አደረጃጀቶችን በመጠቀም እየተሰሩ በሚገኙ ስራዎች ውጤት ተገኝቷል ብለዋል። ሞዴል ልማት ህብረትን አደራጅተን ስራ ውስጥ አስገብተን አስመርቀንም በአንደኛ ዙር አስመርቀናል። አሁን ደግሞ በዚህ ሁለተኛ ዙር አሁን እየሰራን ነው ያለነው። ሴቶችን ተጠቃሚ ለማድረግ በኢኮኖሚ፣ በማህበራዊ፣ በፖለቲካ ዘርፍም ሴቶችን ተጠቃሚ ለማድረግ እየተሰራ ያሉ ስራዎች አሉ። ጤና፣ ትምህርት፣ ግብርና፣ መልካም አስተዳደርና ቁጠባና ብድር የሚሉት ላይ ነው የሴቶች ልማት ህብረት የሚሰራውና ይሄ አደረጃጀት ከተጠናከረ ሁሉም ሴክተር ነው የሚጠቀመው። ሴቷ የምትደራጀው ለራሷ ብቻ ሳይሆን አገርን ለማሻገርም ጭምር የሴቷ ተሳትፎ የሴቷ መጠናከር እጅግ በጣም ወሳኝ እንደሆነ ነው የምንረዳው። ከመድረኩም ለቀጣይ ስራዎች የሚሆናቸውን ግንዛቤ ማግኘታቸውን ተናግረዋል። ይሄንን መድረክ ላይ የተሰጡ ተልእኮዎችን፣ ስልጠናዎችን፣ ንቅናቄዎችን ተጠቅመን ወደ መሬት ማውረድና
የሴቷን ተጠቃሚነት ማረጋገጥ ኃላፊነት ነው እየተሰጠን ያለውና ይህንን ኃላፊነት ወደ መሬት ማውረድ ከተቻለ የሴቷን ተጠቃሚነት ማረጋገጥ እጅግ በጣም ወሳኝ ነው። ታች ያለውን ልማት ህብረትን ገምግመን ለልማት ህብረቱ ውጤት ሰጥተን ልማት ህብረቱ ደግሞ ተወዳዳሪ እንዲሆን አንዱ ከአንዱ 1 ለ10 መወዳደር አለበት። አንዱ ልማት ህብረት ከአንዱ ልማት ህብረት መወዳደር አለበት። በምንሰጠው ውጤት ደግሞ ተወዳዳሪ ሆነው አሁንም የተሻሉ ልማት ህብረቶችን ለማፍራት የሚጠቅም ስልጠናና ማጠናከሪያ ፕሮግራም ነው ዛሬ የተሰጠን የሚለው ነው። በመድረኩ የዞንና የክልል የሴቶች አደረጃጀት አመራሮችና የሚመለከታቸው አካላት ተሳትፈዋል።